ጆሮ ሰተን ካደመጥን የማንሰማው ጉድ የለም። የሰው ልጅ የስልጣኔ እድገት ስንመለከት አንዳች ነገር ከዓይን የተደበቀ አይመስልም። ነገር ግን እጅግ ብዙ ከዓይናችን የተሰወሩና አይተናቸው የማናውቃቸው አሊያም በአፈ ታሪክ ብቻ የምንሰማቸው ልዩ ልዩ ፍጥረታት አብረውን ሳይኖሩ አይቀሩም። ዛሬ በዚህ ቪዲዮ በሰዎች ካሜራ የተቀረጹና ፈጽሞ መኖራቸውን የማናውቃቸው ፍጥረታትን እንመለከታለን። በዲቪዘር ናሽናል ፓርክ ውስጥ ጉብኝት በማድረግ ላይ የነበረ አንድ ግለሰብ በፓርኩ ውስጥ ለየት ያለ እንቅስቃሴ ይመለከታል። ቀረብ ብሎም ለማየት ሲሞክርም ለማመን የሚከብድና ከዚህ በፊት አይቶት የማያውቀው ፍጥረት እንደሆነ ይረዳል። ይህ ፍጥረት የአንበሳ ሰውነት ያለውና እንዲሁም የንስር ፊትና ክንፍ ያለው ነው። በጥንታዊ አፈ ታሪኮች መሰረት ይህ እንስሳ ግራይሮን የሚባል ስም ያለውና የንስርና የአንበሳን ተፈጥሮ ቀላቅሎ የያዘ ነው ይባላል። ይህም ጎብኚ ካሜራውን በማውጣት ነገሩን ሪከርድ ማድረግ ይጀምራል። ወደ እሱ ለመቅረብ ሲሞክርም በጫካ ውስጥ በመግባት ይሸሽና ይሰውራል። ይህ ቪዲዮ ሶሻል ሚዲያ ላይ ከወጣ በኋላ ግን ሪሰርቸሮች ይህ በታሪክ የሚታወቀው ፍጥረት እስከዛሬ በህይወት መኖር አለመኖሩን ጥናት ቢያደርጉም መልስ ማግኘት ግን አልቻሉም። ዘ ናይት ስቴብል ቪዚተር እንደ አውሮፓውያኖቹ አቆጣጠር ኦክቶበር 30 2022 ላይ በሞንሴራ ፖርቹጋል ትንሽ የገጠር ክፍል ውስጥ አንድ ገበሬ ባልተለመደ ሁኔታ የፈረሱ ጸባይ መቀየር ግራ ያጋባዋል። ምናልባት ሌሊት የሚያስደነግጠው ነገር ካለ በሚል በጋጣ ውስጥ ካሜራ በመግጠም ነገሩን ለመከታተል ያስባል። ከዚህ በኋላ ነበር ታዲያ ነገሮች የተገለጡት። በነጋታው ቪዲዮን ሲከፍት ግን የተመለከተው ነገር ግርምትን ጭሯል። ትልቅ የሚያበራ ዓይን ያለው አንድ ምንነቱ ያልታወቀ ፍጡር ፈረሱን ለረጅም ሰዓት ከተመለከተው በኋላ ጉዳትን ሳያደርስ ይሄዳል። የሚገርመው ደግሞ ይህ ፍጡር ድብ ወይም ተኩላ ቢመስልም የአውሬው ቁመት፣ የኋላ እግሩ ርዝመትና የፊት እግሩ አለመመጣጠን ድብም ተኩላም እንዳልሆነ ያስታውቃል። ታዲያ ምን ይሆን? ዘ ዊንግ ሻዶ ሚቺጋን ውስጥ በቀኑ አመሻሽ ላይ ወክ በማድረግ ላይ ያለ አንድ ግለሰብ ከትልቅ የዛፍ ቅርንጫፍ ላይ አንድ ነገር ተቀምጦ ያያል። ካሜራውን ሲያጎላ ታዲያ የሰውነት ቅርጹ ሙሉ ለሙሉ በሚባል ሁኔታ በጥንት ሰዎች የሚነገረው ድራኩላ ጋር ተመሳሳይ ሆኖ ይገኛል። ጥቁር ሰውነት፣ ረጅም ክንፍ። ከደቂቃዎች በኋላ ታዲያ ይህ ምንነቱ ያልታወቀ ፍጡር ክንፎቹን በመዘርጋት ሲበር ይታያል። ይህም ቪዲዮ በሶሻል ሚዲያ ከተሰራጨና ብዙዎች ከተመለከቱት በኋላ ምናልባት የሰው ደም መጣጩ ድራኩላ ሆኖ ይሆን የሚሉ ጥያቄዎች የሚጠይቁ ሰዎች አልጠፉም። ባለ አራት ክንፉ ወፍ በሰፊዋና ጸጥተኛዋ ኦሪገን ውስጥ ከረጅም የመብራት ፖል ጫፍ ላይ አንድ ወፍ ተቀምጦ ይታያል። ክንፉን እስኪዘረጋ ድረስ ምንም የተለየ ነገር ያለ አይመስልም ነበር። ክንፎቹን ሲዘረጋ ግን ግራ የሚያጋባና በየትኛውም የወፍ ዝርያ ላይ የሌለ ከሁለቱ ክንፍ በተጨማሪ ሌላ ሁለት ክንፍ ይታያሉ። መጀመሪያ ላይ ቪዥዋል ኢሉዥን የተፈጠረና ከወፉ ጀርባ ሌላ ወፍ ያለ ቢመስልም ወደ ላይ ከፍ ሲል ግን ብቻውን ነበር። ታዲያ ይህ ምንነቱ ያልታወቀው የወፍ ዝርያ እስካሁን ምንና ከየት እንደመጣ ማወቅ አልተቻለም። ሌክ ሻዶ እንደ አውሮፓውያኖቹ አቆጣጠር በ2024 ዲሴምበር ወር ላይ በሞንቴና በሚገኝ አንድ ቦታ ላይ ሰዎች ተሰብስበው በመዝናናት ላይ ሳሉ ከወትሮ ለየት ያለ እንቅስቃሴ በውሃ ውስጥ ይፈጠራል። በኋላም አንድ አንገቱ ረጅም የሆነና ምንነቱ ያልታወቀ ፍጡር ከውሃ ውስጥ ሲወጣ ይታያል። በቦታው የነበሩ ሰዎች በህይወታቸው አይተውት የማያውቁትን ነገር ሲመለከቱ የሆነ ሰው ሆን ብሎ ሰዎችን ለማስደንገጥ ያደረገው መስሏቸው ነበር። ነገር ግን ትንሽ ከተንቀሳቀሰ በኋላ ተመልሶ ሰጠመ፣ ዳግም አልታየም። ይህ ከ3 እና 4 ሰዎች በላይ የተቀረጸው ቪዲዮ በሶሻል ሚዲያ ከተጋራ በኋላ በውሃ ውስጥ ስላሉ ፍጥረታት ያለንን አመለካከት በቂ እንዳልሆነና ምናልባት ሌሎችም ማናቃቸው ፍጥረታት ይኖሩ ይሆን ወይ አስብሏል። ከከተማው ርቃ በምትገኘው ቺዳ ውስጥ ምሽት ላይ ይህ ዩቲዩበር በመኪና በመንቀሳቀስ ላይ ያለ ያጋጠመው ነገር በህይወቱ የማይረሳው ቀን ሆኖ አልፏል። ጭር ባለውና በአስፈሪው በቁጥቋጦች በተሞላው መንገድ ላይ ብቻውን በመጓዝ ላይ ነው። ታዲያ ይህ በምስሉ ላይ የምትመለከቱት ምንነቱ ያልታወቀ ፍጡር በመንገዱ ይገባል። ጸጉራማና ተኩላ መሳይ ፊት ያለው ቢመስልም በሁለት እግሩ የሚራመድና ቁመናው ከሰው ተፈጥሮ ጋር የሚመሳሰል ይመስላል። ለሆነ ያህል ደቂቃም በመንገዱ ላይ ቆሞ ከተመለከተ በኋላም ወደ ጫካው ይሮጣል። በዚህ ብቻ አላበቃም። ወደ ጫካው ከገባ በኋላም ይህ ዩቲዩበር መንገዱን ቢቀጥልም በሌላኛው በመንገዱ ጫፍ አሁንም ተመልሶ ይመጣል። በመጀመሪያ ላይ ፓፔት ወይም አሻንጉሊት ለብሶ ሊያስደነግጠው የፈለገ ያለ ሰው ቢመስለውም ይህ ፍጡር አሁን ግን በሚያስፈራ ድምጽ ካጓራ በኋላ ተመልሶ ወደ ጫካው ይገባል።
che agora, nossa, olha isso, olha pessoal, olha. ፎረስት ዋቸር በ2018 በዌስት ቨርጂኒያ አመሻሽ ላይ በጫካ ውስጥ ጓደኛሞቹ እየተንቀሳቀሱ ነው። ታዲያ በጉዟቸው መሃል ከአንድ ዛፍ ጫፍ ላይ የተለጠፈ ነገር ያዩ መሰላቸው። በመጀመሪያ ምሽት በመሆኑ ምክንያት ነገሩ ምን መሆኑ አይለየም፣ የዛፍም አካል ይመስል ነበር። በነበረውም የተለየ እንቅስቃሴ ምክንያት ግን ይህ ጥላ መሳዩ አካል ፊቱን ወደ እነኚህ በጫካ ውስጥ በመንቀሳቀስ ላይ ወዳሉ ሰዎች ያዞራል። በቪዲዮም ላይ እንደምትመለከቱት ከሩቅ የሚታዩ የሚያበሩ አይኖች ያሉት ይህ ምንነቱ ያልታወቀ እንስሳ በሰዎቹ ላይ ፍርሃትን ይፈጥርና ጉዟቸውን ወደ ኋላ በማድረግ ተመለሱ። ለማስታወሻ ግን ይህ ቪዲዮ ቀረ። አሸንት ፍላይት በፔንሲልቬኒያ ውስጥ የተገኘውና ለአየር ሁኔታ ዘገባ የሚሆን ቪዲዮ ለመስራት የሄደው አንድ ካሜራማን በዚህ ደመናማና ነፋሻማ ቦታ ተገኝቷል። ታዲያ ካሜራውን አውጥቶ መቅረጽ ይጀምራል። በዚህ ጊዜ በደመና መሃል ከሩቅ የሚበር ነገር ይመለከታል። በመጀመሪያ እይታ ትልቅ የሆነ ንስር አሊያም አሞራ ይመስላል። ካሜራውን ዙም ሲያደርግ ግን የነበረው ምልከታ ሁሉ ተቀየረ። ክንፉ፣ ጭራው፣ ይባስ ብሎ ያበራረሩ ሁኔታ ጥንታዊ ፍጡር እንደሆነ የሚታወቀው የዳይኖሰሩ ዝርያ ቴሬዲክታይል ከሚባለው ፍጡር ጋር ፍጹም ተመሳሳይ ነው። ይህ ከቅሪተ አጽሙ ውጪ በምድር ላይ ከጠፋ ሚሊዮን ዓመታት እንዳለፈው የሚነገረው ይህ ፍጡር በሰማዩ ላይ በግርማ ሲበርና አየሩንና ደመናውን ሰንጥቆ ወደ ላይ ሲወጣ ይታያል። ይህ ከሩቅ ሲታይ እንኳን አይተውት የማናውቀው እንደሆነ የሚያስታውቀው በራሪ አካል ምን ይሁን ምን ከመላምት ባለፈ መልስ ያልተገኘለት ቪዲዮ በዚህ ካሜራማን እይታ ውስጥ ገብቷል። ምናልባት ይህች ዓለም ብዙ ጠፍተዋል ብለን ያሰብናቸው ፍጥረታትን ደብቃ ሳትይዝ አትቀርም። ጃያንት ብላክ ወልፍ በፍሎሪዳ ጥቅጥቅ ጫካ ውስጥ ይህ ፈረስ ጋላቢ እየተንቀሳቀሰ ነው። በድንገት ግን እንቅስቃሴን የሚገታ አንድ ነገር ከፊቱ ይቆማል። እሱም ግዙፍ ጥቁርና አስፈሪ ተኩላ በዚያ አካባቢ ለረጅም ዘመን እንደኖረና በህይወቱ እንዲህ ያለ አስፈሪና ግዙፍ ያውም ጥቁር ተኩላ ተመልክቶ እንደማያውቅ ይናገራል። ቪዲዮውን ቫይራል ከወጣ በኋላ በዘርፉ ጥናት የሚያደርጉ ተመራማሪዎች ይህ በአካባቢው ሰዎች እንዳፈ ታሪክ የሚነገረው ዘፍሎሪዳ ብላክ ወልፍ ሊሆን ይችላል እንጂ በዚህ ዘመን ካሉት ተኩላ ዝርያዎች ከየትኛውም ጋር አይመሳሰልም ይላሉ። ይህ ሰው ግን ረጅም ሰዓት ካፈጠጠበት ከዚህ ተኩላ በህይወት ተርፎ መመለሱ በራሱ የሚያስገርም ሆኖ አልፏል። አርኖልድ ክራውለር በትንሿ ቬርሞንት ውስጥ አንድ ነገር በምሽት ካሜራ እይታ ውስጥ ይገባል። ይህም ከውሃ አካል የወጣውና አይኑ የሚያበራ ፍጥረት ሲታይ የሚታወቅ እንስሳ ቢመስልም የሰውነቱ ሁኔታ ተኩር ብሎ ለተመለከተ ግን ከየትኛውም እንስሳ ጋር እንደማይመሳሰል ያስታውቃል። የአፉና የፊቱ አቀማመጥ ከአዞ ጋር ቢመሳሰልም ቬርሞንት ውስጥ ደግሞ ምንም አይነት አዞ አይገኝም። ሌላኛው ደግሞ በራሱ ላይ የሚታዩ ሁለቱ ቀንዶች ናቸው የነገሩን አወዛጋቢነት የጨመሩት። አንድ ላይክ እና ሰብስክራይብ ቀጣይ ቪዲዮ ለመስራት ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም።